እኔና አንቺ መነጋገር አለብን። በእኔ ውሳኔ ብቻ የሚሆን ነገር የለም። የአንቺም ውሳኔ ያስፈልገኛል። አልገባኝም። ምን ለማለት እየሞከርክ ነው? ስለምን ውሳኔ የምታወራው? ሰሞኑን እየተወራ ስላለው ነገር መነጋገር አለብን። አይ ቤሉል፣ እኔ ስለዛ ነገር ማውራት አልፈልግም። ማውራትም የለብኝም። ግን የግድ መነጋገር አለብን። እንዴ ለምን? ቆይ ስለ ነገሩ እያመንክ ነው? እንደዛ ነው? አላመንኩም፣ በጭራሽ አላምንም። ግን ደግሞ እርግጠኛ ሆኖ መቀመጡ ልክ ነው። እንዴ ስለምን ነው እርግጠኛ መሆን ያለብን? ቤሉል፣ ይህን ሀሳብ ከውስጥ አውጣው። ለእኔም ለአንተም ጭራሽ አይጠቅመን። እውነት ለመናገር ከውስጤ ላወጣው የምችለው እርግጠኛ መሆን ሲችል። ስለዚህ በቃ ቤሉል እረፍ። በቃ እኔ በጭራሽ እንደማይሆን እርግጠኛ ነኝ። ሲቀጥል ደግሞ ሰላሜን ማጣት አልፈልግም። በቃ ሰላም ሆንበት። አሁን ያለሁበትን ህይወትና ቤተሰብ በምንም ልቀይረው አልፈልግም። የምቀይራቸውም አይደሉም። ልጄ ትሆናለች ብለሽ አስበሽ ነው? ምንም አላስብኩም፣ ግን የግድ መመርመር አለብሽ። ማለት ምንድን ነው የሰማሁት? የውሽማሽ ውሸት ማለቂያ የለውም። ለምን እሱን ሄደሽ እውነት ነጥልቅ እንዴ? ስርዓትን ያዝ። የምን ውሽማ ነው የምትለው? ወይዘሮ ሄለን፣ ማታ ስተኛ ስለ አንቺ ማስበው ምንም ጥሩ ነገር የለም። ከዚህ ቤት ብትሰውሪስ ምን ይመስልሻል? እንደምታዩ ነው። ለአንቺ ጥሩ የሚያስብ ማንም ሰው የለም እዚህ ቤት ውስጥ። ስለዚህ ይቺ ከዚህ ርቀሽ ሩቅ ቦታ ይቺ ቆይናች አንቺ ናዛሊ ያማል እንዴ? ዝም ባረጊ። ቤሉል ኑኑ እህቱ እንደሆነች አረጋገጠ። ኤልሹ ኑኑ የሄለን ልጅ እንደሆነች፣ ኤልሹ ደግሞ የሄለን ልጅ እንዳልሆነች አወቀች። መኩ መሲን በጭራሽ ይሄን ልጅ አትወልጅም፣ የሌባ ልጅ አትወልጅም፣ የወንጀረኛ ልጅ አትወልጅም፣ ታስወርጇለች ብሎ መሲን ወደ ሆስፒታል ይዟት ሄዷል። መሲ ምን ልትወስን ትችል ይሆን? መሲ በአሁን ላይ ለልጇ ጓጉታለች፣ መውለድ ፈልጋለች። መኩ ግን በጭራሽ አይቻልም እያለ ነው። ወይዘሮ ሄለን ኑኑ ልታናግር ጠርታታለች። እኔ በጭራሽ አንቺ ልጅ ልሆን አልችልም፣ ስለዚህ አንቺን አመኘ ወደ የትም አልንቀሳቀስም እያለች ነው። ሄለን ደግሞ ወደድሽም ጠላሽም ትመረመሪያለሽ፣ ማረጋገጥ እፈልጋለሁ ብላለች። አንቺ ምንሽን አመኘ እከተልሻለሁ፣ እኔ ደግሞ ላጣው የማልፈልገው ቤተሰብ አለኝ፣ ስለዚህ አንቺ በጭራሽ የኔ ቤተሰብ ልትሆኚ ስለማቺ አታስቢ፣ ምንም ስጋት አይግባሽ ብላታለች። ግን ደግሞ ሄለን አለማሰብ አይቻልም፣ ምክንያቱም ለአመታት ልጅሽ ናት ልጄና ብላ ስታሳድጋት የነበረችው ልጅ እሷ ልጅሽ አይደለችም። ልጅሽ የነበረችው ስትበድያትና ስታንገላቻት ስትገፊያት የነበረችው ያንቺ ሰራተኛ ገረድሽ አርገሻት የነበርሽው ናት፣ የመረሻትም እሷው ናት ስትባል ምን ተሰምቷት ይሆን? አለማመን ፈልጋለች። ደግሞ አላምንም ብላ እንዳትው የነገራት ሰው ደግሞ ቁም ነገረኛ ባይሆንም ለሷ የልብ ታማኝ ሰው ነው። በዛ ላይ ደግሞ እንግዲህ እውነታውን የሚያውቀው እሱና እሱ ብቻ ነው። ሄለን ማረግ ያለባት ምንድን ነው? ቤሉል ኑኑን በእኔና አንቺ መካከል የፍቅር ግንኙነት የሚባል ነገር አይኖርም። እኔ እንደ ልቤ ያሰበውን ሳላሳካ በጭራሽ አርፌ ቁጭ አልልም። ግን ደግሞ እኔና አንቺ ተስማምተን የዲኤንኤ ምርመራውን ውጤቱን ብናየውና ብናረጋግጥ እሱ መልካም ነው። ባለጊዜ አንተም ማምናቸው ነው። በጭራሽ ቃየንም እንድትነካ ሆነ እኔም የምማከረው ጉዳይ የለኝም። ማጣት የማልፈልገውና ልደራደርበት የማልችለውን ቤተሰብ ነው ያለኝ ብላለች። ኑኑም አምራለች፣ ቤሉልም አምሯል። ማን ሊያሸንፍ ይችላል? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምናላችሁ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የዓለም በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤተሰቡን ያተራመሰው ሚስጥር አሁን ይፋ እየሆነ ይገኛል። መኩ መሲን በጉጉት እየጠበቃት ነው። መኩ የሰማው ነገር አላስቀምጥ አላስተኛ ብሎ ቁም ስቅሉን አሳጥቶታል። የእውነት እህት እርጉዝ ናት የሚለው ነገር መሲን በመጣች ጊዜ መሲ ውሸት ነው ብላ ልክድ ነበር። እውነታውን እያወቁ አትካጂኝ፣ ግን ደግሞ ከማን ያረገሽው ብሏል። መኩ መስማት የማይፈልገውን ጉድ ሰምቷል። መቼስ ሌላ ወንድ ጋር አልሄድኩ ከሱ ነው ሲል በጭራሽ ይሄ መሆን የለበትም። እሺ እስከዛሬ ድረስ እንዴት ደብቀሽ አስቀመሽው? እስከ መቼ ድረስ ቂጣ ይመስልሻል የሚጠፋ? ይሄ እኮ ልጅ ነው ወደፊት የሚገፋ ብሏል።
ግን ደግሞ መሲ አይ ድሮ ማስወረድ እየፈለኩ ገንዘብ አጥቼ የተውኩት ቢሆንም አሁን ግን ለመውለድ ጓጉቻለሁና በጭራሽ ላስወርደው አልችልም ብላ ምላሽ ሰጥተዋለች። መኩ ደግሞ በጭራሽ የዛ አረመኔ ወንጀለኛ ሰው ልጅማ ሊወለድ አይችልም፣ ወይኔን ወይ እነሱን ትመርጫለሽ አሁንም በድጋሚ እንጂ በፍጹም የሌባ ልጅ ሊወለድ አጎቱም ሊሆን አልችልም ብሏል። መሲ አሁን እኮ ጊዜውም አልፏል፣ ወደድንም ጠላንም መውለዴ አይቀርም፣ በዛ ላይ ደግሞ ልጁን በአባቱ ሚዛን አንመዝነውም፣ አባቱ ሌባ ቢሆንም እሱ ምንም የሚያውቀው ነገር የለም ብላለች። ግን ደግሞ መኩ አይ እንደዛም እንኳን ቢሆንም ወልደሽ ስታሳድጊው አባቴ ብሎ ወደኛ ግዲ መምጣቱ ይቀራል ብለሽ ነው? እኒያ ከመሆኑ በፊት ግን ለምን አንገላገለውም ብሏል። በምን መልኩ ሲባል ሐኪም ቤት እንሄዳለን ከዛም ልጁን እናስወርዳለን አላለም። ግን ደግሞ መሲ በጭራሽ ማስወረድ አልፈለገችም። ግን ደግሞ በድጋሚ ወንድሟንም ልታስቀይመው ልታሳዝነውም አልፈለገችም። ለመወሰንም አልቻለችም። ግራ ተጋብታለች። ግን ደግሞ በዚሁ ጉዳይ ሲጨቃጨቁ ወይዘሮ አይንዬ ከች አላለችም ማለት ብቻ አይደለም ሁሉንም ሚስጥር አልሰማችም፣ ሰምታለች። እና ምንድነው ምን ልሆን ብለሽ ነው? እኔ ድሮንም አውቄው ነበር። እንዴት ትክጅኛለሽ? እንዴት ታዋርጅኛለሽ? እንዴት አንገቴን ታስደፍኛለሽ? ስትላትም እኔ ፈርቸሽ ነው እንጂ ደብቄውስ የት ላደርሰው እስከ መቼስ ልደብቀው ብለሽ ብላለች መሲ። እናም ታዲያ እንዴት በሰዓቱ ተዋሽኛለሽ ስትላት መቼም ሁልጊዜም አንገትሽን እንዳስደፋውሽ አንድም ቀን እንኳን ቃጥ ሳላደርግሽ አሁንም በደሉ ተደጋግሞብኝ አይንሽን ማየት ቢያስፈራኝ ቢጨንቀኝ እንጂ እስከ መቼ ድረስ ደብቄ ልዝገፋው ብለሽ ብላ ለእናቷ ምላሽ ሰጥታለች። ወይዘሮ አይንዬም ጉድና ወኔ ያልታደልኩ በልጅ አንገትሽን ዲፊ ተብዬ ተፈጥሬ ነው የኔ ውድል ነው ባካችሁ ተውኝ እያለች አይንዬ ክፉኛ አምርራ አዝናለች። አሁን እንዬ ልንሄድ ነው ወደ ሆስፒታል ልንሄድ ነው። እውነታውም እንደሰማሽው ነው፣ ሁሉም ነገር እንደሰማሽው ነው ብሏል። መሲ አረባካችሁ ዝም በሉ፣ ማንም ሰው አይስማው፣ ለጊዜውም ቢሆን ሚስጥር ይሆን ሰው እንዲሰማው አልሻም ብላ ነበር። ግን ደግሞ ሰው እንዲሰማ አልሻተሽም፣ ይሄ ተደብቆ የሚዘለቅ ጉድ አይደለም። ራሱ ገፍቶ በአደባባይ የሚወጣ ሚስጥር እንጂ ተደብቆ ጓዳ ለጓዳ የሚቀር አይደለም ብሏል መኩ። በዚህን ጊዜ እሺ በቃ ወንድም አለሜ እኔ አንተን ማስከፋት አልፈልግም፣ በድጋሚ ላሳዝንህ ላስከፋም አልፈልግም። አሁንም ተከትዬ የሚሄደው አንተን አንገትህን ላለማስደፋትና ላለማሳዘን በድጋሚ እንዳታዝንብኝ ብዬ እንጂ ወድጄ እንዳልሆነ እንዲታውቅልኝ ይፈልጋለሁ፣ አንተን ከማክበር የተነሳ ነው ብላለች። ተያይዘውም ወደ ሆስፒታል ሄደዋል። ኑኑን እንግዲህ ቤሉል ሊያናግራት ወደ ክፍሉ ሄዷል። በሰላም ነው ወይ ለምን መጣህ ብለው ነበር። እሱም የመጣሁትማ በእኔና ባንቺ መካከል ያለውን ሰሞኑን ፌመስ ያረገንን አደባባይ የወጣውን ሚስጥራችንን ማረጋገጥ ይኖርብናል ብሏታል። ምንድነው የምናረጋግጠው እኮ ምንድነው? አንተም እንደነሱ እውነት ይሆናል ብሎ ዘልቆህ ነው ብለው ነበር። እኔም ቢዘልቀኝም ባይዘልቀኝም ግን ደግሞ እውነቱን ማረጋገጡ ሳይሻለን አይቀርም ብሏል ቤሉል። እኔ እንኳን ወደድክም ጠላህም የማረጋግጠው እውነት የለኝም። ከዚህ በኋላ አጠገቤም እንዲደርስ እቃዬንም እንዲትነካ አልመኝም ብላለች። እኔ ደግሞ ያሰብኩትን ሳላረግ በጭራሽ አርፌ መቀመጥ አልችልምና ማረጋገጥ ይኖርብናል። ብትፈልጊ በስምምነት ካልሆነ ግን በግድም ቢሆን አይቀርም ብሎ ቤሉል የመጨረሻ ውሳኔውን አሳውቋታል። እሷም አሁን ክፍሌን ለቀህ ውጣልኝ፣ በጭራሽ አላደርገውም። ላጣቸው የማልፈልገውና ቤተሰብነታቸውን ልክዳቸው የማልፈልጋቸው ውድ ቤተሰቦች ናቸው ያሉኝ። ስለዚህ እባክህ ክፍሌን ለቀህ ውጣልኝ ብለዋለች። እሱም ለአሁኑ እወጣለሁ ግድ የለም፣ ግን ደግሞ እውነታውን ሳልደርስበትም አልቀርም። እስከዛው ድረስ ግን በስምምነት ቢሆን መልካም ብሎ ጥሎ ወጥቷል። ሄለን የቤሉን ንግር ተከትላ መጣለች። እንዴ ምን ፈልገሽ መጣሽ? ደሞ ምን ሆንሽ ብላት ነበር። አይ እኔስ ምንም አልሆንኩም፣ ግን ደግሞ ላወራሽ ፈለኩኝ ብላለች። እንዴ ለምንድን ነው ደግሞ የምታወሪኝ? ምን ተገኘና ነው ስትላትም አይ የሆነ ቦታ ደርሰን እንድንመጣ ፈልጋለሁ ብላለች ሄለን። ወዴት ነው ደርሰን የምንሄደው? ሲመስል ታስቢው እኔ አንቺን ተከትዬ አምኜሽ
የሚሄድ ይመስልሻል ካንቺ ጎን? በጭራሽ እሱን አላረገውም ባለቻት ጊዜ ነው እንዴት ነው የማታደርጊው? እኔ ምን አረግሻለሁ? ጥፋቴስ ምንድነው? ምንም አላጠፋሁም ብላለች። እንዴ ያንቺን የመሰለች ጭራቅ ሴትዮ ተከትዬማ በጭራሽ አምኜ በፈቃደኝነት ለጅብራት ለመሆን አልሄድም ብላለች ነው ብትወጂ በውድ ባትወጂ በግድ አብረን እንሄዳለን። ሰሞኑን ያለው ነገር መጥራት ይኖርበታል ብላለች። በጭራሽ እኔ ያንቺ ልጅ ልሆን አልችልም፣ በምንም ተአምር ያንቺ ልጅ አልሆንም ስትላት እኔም ልጅነትሽን አልፈልገውም፣ ነገር ግን አሁን እውነቱን ማረጋገጥ ይኖርብናል። እውነቱ እስካልተጣራ ድረስ አረፌ አልቀመጥም አላለችም ሄለን አለች። ግን ደሞ ነው በጭራሽ ያንቺ ልጅማ መሆንም አልፈልግም። ደሞ ሲጀመርም እንደፈለግሽ የምታስከረክሪኝ ሂጂ ስላልሽ የምትያሰጂኝ ነይ ስላልሽኝ የምመጣ ያንቺ ተላላኪም አይደለሁም ብላለች። በዚህን ጊዜ ሲጨቃጨቁ ኤልሹ ሰምታለች። ኤልሹ በሰማች ጊዜ ኑኑን ጉሮሯን አንቃት እውነቱን እንድትነግራት ጠይቃት ነበር። በእውነቱን ንገሪኝ፣ እውነቱ ምንድነው? ስታወሩ የሰማሁት ስለምንድን ነው ብላ ብትጠይቃትም አይ ያወራነውን አወራን፣ አንቺን አይመለከትም። እናንተ በተራ በተራ እየመጣችሁ እኔን ለማሳበድ ወስናችኋል እንዴ? በጭራሽ እኔ ምንም አትረሱብኝ አልፈልግም ብላ ምንም ያልኩ ያወራነው ነገር የለም፣ ብናወራም አንቺ ጉዳይ አይደለም ብላ ጥላት ሄዳለች። ኤልሹ አንቺን ነው እያለች እየጮኸች ነበር። ቤሉል ምን ሆነሽ ነው ባላት ጊዜ ወንድሜ የሆነ ሲያወሩ የሰማሁት ነገር አለ ከእናቴ ጋር፣ ግን ደግሞ አንዳቸውም ስለ ጉዳዩ ሊያስረዱኝ ፈቃደኛ አይደሉም ወንድሜ እያለች ቶሎ ቶሎ እየተናገረች ነበር። ቤሉልም ምንድነው ስለምን ሰማሽ ብሏት ነበር። ልጅ ምናምን ሲሉ ሰምቻለሁ፣ አልመረመርም ትመረመሪያለሽ የሚል ነገር ሰምቻለሁ ብላ እያንዳንዱን ነገር ስትናገር እንግዲህ ቤሉል በቃ እኔ እናገራታለሁ አንቺ ወደ ክፍልሽ ሂጂና እረፍት አድርጊ ብሏት ነበር። አይ ወንድሜ ላንተም አይነግሩህም፣ እኔ እኮ ሁለቱም ሊያናግሩኝ ፈቃደኛ አይደሉም፣ የምጠይቃቸውን ጥያቄዎች ማናቸውም ሊመልሱልኝ አልፈለጉም፣ ወንድሜ ላንተም አይነግሩህም ብለው ነበር። እሱ ግን እንደሚነግሩት እርግጠኛ ሆኖ ነግሯታል። እናም በዚህን ጊዜ እንግዲህ ኤልሹ አሁንም ተከታትላ የእናቷ ክፍል በምትሄድ ጊዜ ወይዘሮ ሄለን አንቺ ልጅ እንድትሆኝ በርግጥ አልፈልግም፣ ግን ደግሞ የዲኤንኤው መመርመር አለብሽ ብላት ኑኑም በጭራሽ አንቺ ልጅ እኔ መሆንም አልፈልግም ልሆንም አልችልም እያሉ ሲከራከሩ በድጋሚ ጥንቅቅ አርጋ አንድ በአንድ ያሉትን ሰምታለች። እጅ ከፍንጅ ከያዘቻቸው በኋላ ስለምንድን ነው የምታወሩት? የምን ዲኤንኤ ነው? ማን ነው? እውነቱን ተናገሩ፣ ስለምንድን ነው የምታወሩት ብላ አፋጣ ብትይዛቸውም ኑኑ የራሳቸው ጉዳይ ብላ ክፍሉን ለቃ ልትወጣ ስትል ሳትነግሪኝማ የትም አትሄጂም ብላ እጅና እጇን ይዛታለች። ሄለን የኔ ልጅ እኔ እነግርሻለሁ እውነቱን ልቀቂያት፣ እሷን ትሄድ አሁን ባለቻት ጊዜ አልለቃትም፣ እውነቱን ሳትናገር የትም አትሄድም ብላለች። እናም እንግዲህ ወይዘሮ ሄለን እባክሽን እነግርሻለሁ እኔ ጋር እናውራ፣ እሷን ታያት ትሄድ አታስፈልገንም ብላት ነበር። ስለምን እንዳወራችሁ ልትነግሪ ትችላለሽ? ንገሪኛ ሆኑን በተላትም እሷን ታያት ትሄድ ልቀቂያትና ከዛ በኋላ እኛ እናወራለን ብላለች ሄለን። ኑኑም ክፍሉን ለቃ ወጣለች። ኤልሹም እናቷን ብትጠይቅም ምንም አይነት ምላሽ አላገኘችም። ነገሩን አሁንም አለባብሰው ትተውታል። ሌሳና ቤቴ በድጋሚ ቴዲ ቤት ሄደዋል። ቴዲ በር በተንኳኳ ጊዜ ማንነታቸውን ጠይቆ ከፍቶ ነበር። ቤቴ አሁንም አገር ሽቶባታል። ቴዲ ያንን ሁሉ በደል ግፍ አድርሶባት በዛ ላይ የመሲ ባል እንደሆነ እንኳን እያወቀች ስንት ነገር መፈጠሩን ውስጧ እያወቀ አሁንም እንደ አዲስ አገር ሽቶባት የኔ ፍቅር እያለች ነው። ሊሳ ደግሞ እልህ እየተናነቃት እንደምንም ለመታገስ እየሞከረች ከራሷ ጋር ትግል ገጥማለች። በዚህን ጊዜ የኔ ፍቅር እንዴት ሆነ ፊትህን ልሽልህ በበረዶ እያለችው ነበር። ግን ደግሞ ሊሳ እንደዚህ የሆነው በስራው ነው፣ ከስራው አንፃር ይሄም ሲያንሰው ነው፣ የበለጠ ይገባው ነበር ብላለች። ቤቲ ለቴዲ እየተቆረቆረች ነው። ሌሳን ዝም በይ እያለች አፋፏን ትላታለች። ሌሳ ግን አንቺ ገልቱ አንቺ ሴት ተብለሽ በእኛም ባንቺ ስም ልንጠራ ነው እያለች ከሷ ጋር ግብ ገጥማለች። እና ቁስልህን በበረዶ ልሽልህ ስትለውም እሺ የኔ ፍቅር እያለ እንደ ድሮ እየላላጠ በውሸት እያሰመጣት ነው። እሷም አለም 9 ሆኖላት 10 ሊሞላ ነጥቧ ብቻ ቀርታት እንደ ልቧ በቤቱ እየተንፈላሰሰች ቴዲን እየተንከባከበች ነው። በተቃራኒው ሊሳ ደግሞ በንዴት ርርዲብን ቀጠል እያለች ነው። ያንን ሁሉ በደል ግፍ ሲያደርስባት የነበረን ሰው በዚህ ልክ መንከባከቧ እጅግ በጣም አናዷታል። በዛ ላይ ቴዲና ሊሳ እየተጨቃጨቁ ነው። ቤቲ ለቴዲ ጣልቃ እየገባች ነው።
በዚህ ሁኔታ ላይ ሳሉ እንግዲህ ቤቲ አስታማሚ ገብታለች። በዛውም እርቅ ትፈጥራለች። በቀጣይስ ደግሞ ወደ ማን ሄዳ ልታለቅስ ትችላለች? ቤሉል ወይዘሮ ሄለንን አስጠንቅቋታል። ትኩር ብሎ ባያት ጊዜ አይ ለምንድን ነው እንደዚህ የምትመለከተኝ ብለው ነበር። ኤልሹም ማስመርመር አልፈለግሽም ልጅን አብለሽ ተጠራጠርሽ እያላት ነበር። አይ መሆንም እንደማትፈልግ ልታስመረምርም እንዳልፈለገች ተናግራለች። እውነቱ ግን ጊዜ ጠብቆ እንደማይቀርብ ስትነግረው እንግዲህ ለምን ከዚህ ሁሉ እውነቱን የሚያውቀውን ሽማሽን ሄደሽ አትጠይቂውም ብሏት ነበር። እሷም ስርዓት እንዲይዝ እየነገረችው ነው። ግን ቤሉል በትኩረት እያያት ሌሊት ሲሆን ነቃት እንደሚለውና አንድ ቀን ሊገላት እንደሚችል አስጠንቅቋታል። ከዚህ ይሄ ሁሉ ችግር ከመፈጠሩ በፊት ቤቱን በሰላም ለቃ እንድትወጣም ነግሯታል። እሷም እንግዲህ ሄለንም የፈራች ትመስላለች። ሄለን በቅርቡ ከዛ ቤት ካልወጣች መጥፊያዋ በቤሉል እጅ ነው የሚሆነው። ቤሉል ያሰበውን ነገር ሳያረግ በጭራሽ አርፎ ሊቀመጥ አይችልም። አሁንማ ኤልሹም ጥርጣሬ ውስጥ ገብታለች። ኤልሹስ በምን መንገድ ሄለን እናቷ እንዳልሆነች ልታቅ ትችላለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ